ሰላም ጤና ይስጥልኝ ውድ የፈጠነ ሚዲያ ቤተሰቦች፣ በዛሬው የዜና ትንታኔያችን ከሰሞኑ በማህበራዊ ሚዲያ በርካቶች ቅዱስ ላሊበላን ከአሚናዎች ጋር አያይዘው አሚናዎችን ከላሊበላ ሕዝብ ጋር በማገናኘት ቪዲዮ በሰሩ የማህበራዊ ሚዲያ አንቂዎች ላይ የተነሳውን ትችትና ቅዱስ ላሊበላ ገዳም ያወጣውን መግለጫ እንዳሳለን። አብራችን ቆዩ። ንጉሱን ሊቁና ካህኑን ላሊበላ የምናውቀው በእውቀትና በጥበብ አገርን ሲመራ እንጂ በትምህርት ጠለንቱ አይደለም። ንጉስና ቅዱስ ላሊበላን የምናውቀው በዜማና በቅኔ ሲያመሰግን እንጂ በግጥምና ዜማ ሲለምን አይደለም አሉ። ሊቁንና ካህኑን ላሊበላን የምናውቀው በክፋት ለተነሱበት ምሕረትን ስለምን እንጂ ሰዎችን ሳንቲምና ልብስ ለምነው ያልሰጡትን ሲራገም አይደለም። በሀገራችን ኢትዮጵያ ውስጥ አባ ውዴ ወይም አሚና የሚል መጠሪያ የተሰጣቸው የአዲስ ዘመንን መጥባት የሼቱን አዝመራ መውጣት ተከትሎ በሌሊት በየቤቱ እየዞሩ በአማረ ግጥምና ዜማ የሚለምኑ የማህበረሰብ ክፍሎች አሉ። አባ ውዴዎች ወይም አሚናዎች የሚባሉ ሰዎች ሰርቶ መብላት የሚችል ሙሉ አካል ያላቸው ቢሆንም መተዳደሪያቸው ልመና ነው። ትምህርት ከተማርን ካለመንን ለአንዳች አካል ጉዳት እንዳረጋለን ብለው የሚያምኑ አባ ውዴ ወይም አሚናዎች ባልና ሚስት ጥንድ ሆነው በሌሊት በየሰው በራፍ በመቆም በሚጥም ግጥምና ዜማ ሽልማት የሚለምኑ ናቸው። ይህንን ልማድ በርካታ የጥበብ ሰዎች ላሊበላ እያሉ አዜመውበታል። ከሰሞኑም አንድ ቲክቶከር አርቲስት ጎሳዬ ተስፋዬ ቀደም የሰራውን ሙዚቃ ቪዲዮ ሰርታበት ከፍተኛ ቁጣን ቀስቅሶ ከቤተ ክህነት መግለጫ እስከ ማስወጣት ደርሷል። ጉዳዩን በጥሞና ሲከታተል የነበረው የቅዱስ ላሊበላ ገዳም ዓለም አቀፍ ቅርስ አስተዳደር ጽሕፈት ቤት እንዲህ ብሏል። በሬ ሆይ ሳሩን እንጂ ገደሉ መቻየ ይላል የገዳሙ መግለጫ ሲጀምር። በአሁኑ ወቅት በአንዳንድ ማህበራዊ ሚዲያዎች አርቲስቶችና አዝማሪዎች አካባቢ ለጊዜው ጥቅምና እይታ ማሳደጊያ ሲባል ዓለምና በጥበቡ ያስደመመውን የታላቁን ጻድቅና ንጉሥ የቅዱስ ላሊበላ ስም ካልዋለበት በማዋል የታሪክ መዛባትን ለመፍጠር ሲታትሩ እየታዘብን እንገኛለን ይላል መግለጫው። ቤተ ክህነቱ ማንነታቸውና አመጣጣቸው በውል እየታወቀ በየማህበረሰቡ ቤት በጠዋት እየዞሩ በዘፈን መልክ ልመናን እንደ ስራ ቆጥሮ ለሚንቀሳቀሱ አባ ውዴ ወይም አሚና ለተባሉ የህብረተሰብ ክፍሎች ቅዱስ ላሊበላን ስም መስጠት እጅግ አሳፋሪ የድንቁርና ጥግና የታሪክ ፍሰትን የሚያስተካክል ተግባር ነው። ይህን መሰል ስም ማጥፋት በህግም ጭምር የሚያስጠይቅ ከባድ ወንጀል መሆኑ ታውቆ እነዚህ አካላት በአስቸኳይ ከድርጊታቸው እንዲቆጠቡ በጥብቅ እያሳሰብን ላጠፉት ጥፋት በህዝብ ፊት ቀርቦ ወይም በማንኛውም ሚዲያ ቀርቦ ይቅርታ እንዲጠይቁ ከወዲሁ እናሳስባለን ይላል የገዳሙ መግለጫ። ከሁሉም በላይ ሊሰመርበት የሚገባ እውነታ እነዚህ አካላት በቅዱስ ላሊበላ ከተማም ሆነ በዙሪያ ባሉ አካባቢዎች በምንም መልኩ የማይታወቁ በታሪክም ሆነ በጂኦግራፊ መገኛቸው ከአካባቢ ማህበረሰብ ጋር ምንም አይነት ቁርኝነት የሌላቸው መሆኑን ነው። በመሆኑም በልመና ባህል ውስጥ የሚታዩትን እነኝህን የህብረተሰብ ክፍሎች በገናናው ንጉሥ ስም መሰየም የዓላማና የይዘት መደበላለቅ የሚፈጥር ስህተት ነው። ላሊበላ ህዝብ እውነተኛ ማንነትና የማህበረሰብ እሴቱ ታሪክን፣ ሃይማኖትን፣ የሥራ ባህልን አጣምሮ የያዘ ኩሩ ማህበረሰብ ነው። የአካባቢው ነዋሪ መገለጫዎች እነኚህ የአካባቢው ነዋሪዎች መገለጫዎች ናቸው። ታታሪነት፣ ስራ ወዳድነት፣ እንግዳ ተቀባይነትና ርህራሄ። ቅዱስ ላሊበላ ህዝብ ልመናን ፍጹም የሚጸየፍ በራሱ ላብና ጥረት መኖርን እንደ ትልቅ ክብር የሚቆጥር በስራ ብቻ የሚያምን ማህበረሰብ ነው። እንግዳ ተቀባይነትና ርህራሄ የቅዱስ ላሊበላን መሰረት በማድረግ ከተለያዩ የሀገሪቱ ክፍሎች የመጡ አቅመ ደካሞችና ችግረኞች በአካባቢው ቢገኙም ህዝቡ ከእነዚህ ወገኖች በደግነት በፍቅርና በሕክምና በመንከባከብ የሚይዝ እንጂ የሚያገል አይደለም። ሐቁ ይህ ሆኖ ሳለ አንዳንድ ነገሮችን በጥልቀትና በሰፊው ማየት የተሳናቸው ለታሪክ ግድ የሌላቸው ችኩል አካላት ታሪካዊውን የቅዱስ ላሊበላን ማህበረሰብ ከልመና ተግባር ጋር አያይዘው ለማይመጥነው ስም በመስጠት የታሪክ ብልሹነት ለመፍጠር ሲታትሩ እየታዘብን እንገኛለን። የአገር ቅርስና የታሪክ አሻራ የሆነውን የጻድቁን ንጉሥ ስም በማህበራዊ ሚዲያ ስም ማጥፋትና ማጠልሸት የማህበረሰብን ክብር የሚነካ ከመሆኑም በላይ በህግ አግባብ በስም ማጥፋት ወንጀል እንደሚያስጠይቅ ሊታወቅ ይገባል ብለዋል። የታሪክ ስህተትና ፍልሰት እያመረቱ ያሉት አካላት ካልተቆጠቡ ጉዳዩ ወደ ህግ አደባባይ የሚወስድ መሆኑን በጥብቅ እናሳስባለን። በመሆኑም በማወቅም ሆነ ባለማወቅ ይህንን ታሪካዊ ስህተት በመፈጸም የገናናውን የቅዱስ ላሊበላን ስም ካልዋለበት በማዋልና የታሪክ ፍልሰትን በመፍጠር በማህበረሰቡ ላይ ማዕበል ያስነሱ ስም ያጠለሹና ያዋረዱ አካላት በሙሉ የፈጸሙትን ስህተት በአደባባይ አምኖ በመቀበል ጉዳዩ በሚመለከተው ማህበረሰብ ፊትና ስሙን ባጠለሹበት በማንኛውም የሚዲያ አማራጭ ወይም በመገናኛ ብዙሃን ዘዴ ላይ በአስቸኳይ ይፋ የይቅርታ ጥያቄ እንዲያቀርቡ በጥብቅ እንጠይቃለን። ይህ ካልሆነ ግን የታሪክ መበላሸትን ለመከላከልና የማህበረሰቡን ክብር ለማስጠበቅ ሲባል ጉዳዩን በህግ አግባብ እስከ መጨረሻው የምንገፋበት መሆኑን እናሳስባለን ይላል ጠንከር ያለው የገዳሙ መግለጫ። ታሪክ የጋራ እሴት ነው። እሱን መጠበቅ ደግሞ የአሁኑ ትውልድ የሞራል ግዴታ ነው። የቅዱስ ላሊበላ ገዳም የዓለም አቀፍ ቅርስ አስተዳደር ጽሕፈት ቤት ቪዲዮውን የሰራችው የማህበራዊ ሚዲያ አንቂዋ
ከቅዱስ ላሊበላ ጋር የምትሰጠውን ጠንካራ ማስጠንቀቂያ ተከትሎ ወዲያውኑ ይፋዊ ይቅርታ ጥያቄ አቅርባለች። በቅዱስ ላሊበላ ስም ይቅርታ ጠይቃለሁ፣ አጥፍቻለሁ። ቲክቶከሯ ጽጌ በቪዲዮዋም ላይ እንደገለጸችው እንደ አንድ የቲክቶክ አንቀሳቃሽነቷ ለቪዲዮ ክሊፕ ስራ በሚል ባደረገችው ተሳትፎ ይዘት ስህተት መፈጸሙንና ድርጊቱ ትክክል እንዳልነበረ ማምናለች። ጉዳዩን በተመለከተ ከቅርብ አካላትና ከወንድሞቿ ጋር ከተወያየች በኋላ ስህተቱን በሚገባ የተረዳች መሆኑን የገለጸችው ቲክቶከሯ እነዚህ የልመና ባህል ያላቸውን አካላት ከቅዱስ ላሊበላ ታሪክ፣ ሕዝብና ጂኦግራፊያዊ መገኛ ጋር ምንም አይነት ቁርኝነት የሌላቸው መሆኑን አሁን ላይ በውል መገንዘቧንም ገልጽ እኔ የጎሳዬን ዘፈን ቪዲዮ ክሊፕ ለመስራት ነው ሙከራ ያደረኩት እንደ አንድ ቲክቶከር። እሱ ግን ትክክል እንዳልሆነና ዘፈኑን ተወግዞ እንደነበረ ለመረዳት ጊዜ ፈጅቶብኝ እስከዛሬ ድረስ ቪዲዮውን አላጠፋውም ነበረ። ለሱ ደግሞ በጣም አድርጌ ይቅርታ መጠየቅ እፈልጋለሁኝ። ላሊበላ ህዝብና ለገዳሙ አስተዳደር ልባዊ ይቅርታን አቅርባለች። በተጨማሪም ሌሎች ሶሻል ሚዲያ አንቀሳቃሾች ባህልና ታሪክን የሚነኩ ቪዲዮዎችን ከመስራታቸው በፊት ጥንቃቄ የተሞላበት ምርመራ እንዲያደርጉም ምክሯን ለግሳለች። የተፈጠረውን የታሪክ ስህተት ለማስተካከልና ትክክለኛውን ገጽታ ለማሳየት ፈቃድ ከተሰጣት ወደ ስፍራ ተገኝታ ለመስራት ዝግጁ መሆኗንም በቪዲዮ መልእክቷ ጠቁማለች። እነዚህ ሰዎች ከቅዱስ ላሊበላ ጋር ምንም አይነት ነገር እንደማያገናኛቸው ተረድቻለሁ ማለት ነው። ቅዱስ ላሊበላ ላይ ሪፕሬዘንት ያደረኩትን ነገር እዛው በመገኘት ለማስተካከል የእናንተን ፍቃድ ብቻ ነው የምፈልገው።